ግን ባለፈው ስንነጋገር እግዚአብሔር እጁን አያስገባም ሲባል እንደው ጨርሶ እግዚአብሔር ምንም አይመለከተው ማለት አይደለም። እንዳልኳችሁ ብዙ ሰዎች ይኖራሉ። እነዚያን ሰዎች የፈጠረውም ወደኛ የሚያመጣው ማን ነው ብለናል? እግዚአብሔር ነው። ይሄን ሁሉ ጊዜ መርሳት የለብንም። ታዲያ ሰዎች እግዚአብሔር ከፈቀደን የሚጋቡት ካልፈቀደው አይጋቡም ይባላል አይደል? ሁሉ ነገር የሚሆነው በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። ታዲያ ይሄ አሁን የተማርነው ትምህርት ከዚህ ጋር እንዴት ሊታረቅ ይችላል? እግዚአብሔር ፈቃድ ነው የሚባለው ታዲያ ምኑ ነው ሲባል አንድ ነገር መሆኑ ራሱ የእግዚአብሔር ፈቃድ መሆኑን ያሳያል። በዓለም ላይ የሚሆኑት ነገሮች ሁሉ የእግዚአብሔር ፈቃድ ናቸው ብለን እናምናለን። ግን እስቲ ይህንን በደንብ ጥርት ለማድረግ ለምሳሌ አንድ በዓለም ላይ የሚሆነው ነገር ሁሉ በእግዚአብሔር ፈቃድ ነው ብለን እናምናለን። በዓለም ላይ የሚሆኑ ጥሩ ነገሮች አሉ። ለምሳሌ እኛ የተቸገረ ብንረዳ የረዳ ነው በማን ፈቃድ ነው? ደግሞ ዱላ ይዘን ወይ መሳሪያ ይዘን ውጭ ያሉ ሰዎችን ብንጨፈጭፍ በማን ፈቃድ ነው? ሁሉ ነገር የሚሆነው በማን ፈቃድ ነው? ስለዚህ ዱላ ይዘን ውጭ ያሉ ሰዎችን ብንመታ በማን ፈቃድ ነው? ሁሉ ነገር የሚሆነው በማን ፈቃድ ነው? አሁን ክፉ ሲሆን አይ ይሄ እንኳን ሁሉም ነገር የሚሆነው በማን ፈቃድ ነው ብላችኋል? በእግዚአብሔር ፈቃድ ነው። በዓለም ላይ የሚከናወን ሁሉ እግዚአብሔር ያልፈቀደው አይሆንም፣ ግን ይወደዋል ማለት አይደለም። የኛ ቤተክርስቲያን ቅዳሴ ላይ ሰምታችሁ ከሆነ ፈቃድህንና ውድህን እንድንሰራ ስጠን እስቲ በሉ። ፈቃድህንና ውድህን ይለያያል። ዊልና ፐርሚሽን ማለት ነው። ለምሳሌ አንድ ሰራተኛ ከስራ ከሚሰራበት መስሪያ ቤት እስከ 11 ሰዓት ሰርቶ የሚወጣ ከሆነ ዛሬ ፍቀድልኝ ብሎ አለቃውን ቀደም ብዬ ልውጣ 10 ሰዓት ልውጣ ቢል እሺ ብሎ ፈቀደለት። በሌላ ቀን ደግሞ ዛሬ የስራ ስሜቴ በጣም ስለተነሳሳ የሚል እንኳን የለም፣ ያው ለምሳሌ ነው። እስከ 12 ሰዓት ሰርቼ ቆይቼ ሊድ አለ፣ ተፈቀደለት። ስንቴ ተፈቀደለት? ሁለቱ ይለያያሉ አይለያዩ? ስራ ሰዓት ቀንሼ ልውጣ ሲል ፈቅዷል አልፈቀደም? ይወደዋል አይወደው? ግን ይፈቅድለታል። እሺ ውጣ ይለዋል፣ ግን ደስ አይለውም። ጨምሬ ልስራ ሲልስ ይፈቅደዋል ወይስ ይወደዋል? ፈቅዶታልም ወዶታልም። ምድር ላይ የሚከናወኑ ነገሮች ሁሉ በማን ፈቃድ ናቸው? ግን እግዚአብሔር ይወዳቸዋል ማለት አይደለም። አንድ ሰው መልካም ስራ ሲሰራ ይህንን ነገር እግዚአብሔር ፈቅዶታል ወይ? እሱ ካልፈቀደው ምንም ስራ መስራት አይችልም። ስለዚህ እግዚአብሔር ፈቅዶታል። ወዶታል ወይ? አዎ ወዶታል። ለምን? መልካም እንድንሰራ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ክፉ ስራ ስንሰራስ ፈቅዶታል ወይ? አዎ ፈቅዶታል። እሱ ካልፈቀደው ልክ ልንሰራ ስንል እጃችንን እዛው አድርቆ ማስቀረት ይችላል። እንድንሞት ማድረግ ይችላል። ማስቆም ይችላል። እያየ ዝም ማለቱ እግዚአብሔር ምን አለው ይባላል? ያን ክፉ ነገር ምን አለው? ፈቀደው። ግን ወዶታል? ለምሳሌ ፈርዖንን እግዚአብሔር ልቡን አደነደነው ይላል። ሕዝቤን ልቀቅ አለ። ሙሴን ላከው። ሕዝቤን ልቀቅ ብሎ ተናገረ። እግዚአብሔርም የፈርዖንን ልቡን አደነደነው። እምቢ አለ ፈርዖን ይላል። ልቡን ምን አደረገው እንዴ? ራሱ እያደነደነ ራሱ ልቀቅ ማለት ምን ማለት ነው ሲባል ፈርዖንን በግድ እንዲለቅ ማድረግ ይችላል አይችልም? እግዚአብሔር እየቻለ ዝም ማለቱ ልቡን ምን አለው ተባለ? አደነ። ለምሳሌ ባልና ሚስት ሲጣሉ ይህን ልጅ አጠገብከው ትላለች ሚስት። ይህን ልጅ እያበላሸው ነው ስትል ተበላሽ አልከው ማለት አይደለም። ልትቀጣው፣ ልትቆጣው፣ ልታስቆመው ስትችል ምን አልከው? ታውከው ማለት። ስለዚህ እግዚአብሔር የፈርዖንን ልብ አደነደነው ማለት ፈርዖንን አሁን ልቀቅልሃለሁ በሙሴ በኩል አንተ እምቢ በል እያለ ሁለቱንም ሮል እየተጫወተ እንደዛ ማለት አለ። ግልጽ ነው አይደለ? አደነደነው ማለት ሊያስቆመው ሊያስገድደው ሲችል ምን አለው? ዝም አለው። ስለዚህ ምድር ላይ የሚሆኑ ነገሮች ሁሉ በማን ፈቃድ ናቸው? ግን ይወዳቸዋል ማለት አይደለም። ስለዚህ ቅዳሴያችን ምን አለ? አቤቱ ፈቃድህንና ውድህን እንድንሰራ ስጠን። ፈቃድህን ብቻ ሳይሆን የወደድከውንም ጭምር እንድንሰራ ለሁላችን ይስጠን እግዚአብሔር። ስለዚህ ባልና ሚስት በጋብቻቸው የሚሆነው ሊጋቡ የሚችሉት እግዚአብሔር ሲፈቅድ ነው። አዎ ሲፈቅድ ነው። ግን እገሌ ለገሊት ትሁን ብሎ አይመርጥም። አንዳንድ ሰዎች በቃ ለአንተ የምትሆነዋን መርጦ የሚሰጥህ እንደዛ ከተባለ ምን ችግር ይመጣል መሰላችሁ? ለምሳሌ ጥሩ የሆነ ሰው ዲዘርቭ የሚያደርገው ልክ እንደሱ ምን የሆነ ሰው። ስለዚህ እግዚአብሔር እገሌ ጥሩ ነው ለሱ ጥሩዋን ብሎ ከሰጠ ጥሩ ለጥሩ ሲመራረጡ ምድር ላይ የሚቀሩት እነማን ናቸው ማለት? ክፉ ነው ማለት። ስለዚህ በጣም ብጥብጥ ነው የሚፈጠረው። ስለዚህ እኛ በመረጃ እጥረትም ቢሆን ክፋቱን ሳናቅም ቢሆን በራሳችን ውሳኔ ተመራርጠን ነው ዓለም ሰላም የምትሆነው እንጂ አሁን እያንዳንዱ ሰው እስከ መጨረሻው ቢተዋወቅ እኮ አይጋባም።
እስከ መጨረሻው ክፉ ጎኑንም ጥሩ ጎኑን እና በማናቀው ነገር አንድ አካባቢ ያሉ ሰዎች በጣም ከመተዋወቅ ሊናናቁ ይችላሉ። ይህንንም ጠባያችንን እግዚአብሔር ስለሚያውቅ እጁን ቀጥታ እዚህ ውስጥ አያስገባም። ነፃ ፈቃዳችን አልተነካም። ግን ደግሞ የሚያገናኘን ለእኛ ከሚበጁ ሰዎች ጋር እንድንተዋወቅ እንድንገናኝ የሚያደርገን ማን ነው? እግዚአብሔር ነው። ምርጫችን ላይ ጋይድ አድርገኝ ማለት ይቻላል። ሰው ፍሪ ዊሉን ለእግዚአብሔር አሳልፎ መስጠት ይችላል። ምራኝ፣ ስጋዊ እንዳልሆን ከዚህ በኋላ እናያቸዋለን። ስጋውያን እንዳንሆን ምራ እንላለን እንጂ ቀጥታ እጁን ባስገባበት ቦታም ላይ የሰዎቹን መብት አልነካም። ባለፈው ሳምንት አንድ አንስተን ነበር። አዳምና ሔዋን ሁለት ናቸው። የመጀመሪያው ጋብቻ ነው። ግን እዛ ላይ እንኳን አዳምን አግባት አላለውም። ሔዋንን ወደ አዳም ምን አላት ነው የሚለው? አመጣት ነው የሚለው። ሌላ ተጨማሪ ታሪክ እንመልከት። ለዛሬ ደግሞ የርብቃና የይስሐቅ ጋብቻ ነው። ኦሪት ዘፍጥረት ምዕራፍ 42። ይሄ ቀጥታ እግዚአብሔር እጁን ያስገባበት ጋብቻ ነው። ግን እጁን ባስገባበት ታሪክ ውስጥ እንኳን የሰውን ነፃነት ላለመንካት በጣም እግዚአብሔር ተጠንቅቋል። አብርሃምም ሸመገለ፣ ዘመኑም አለፈ ይላል። ስለዚህ አብርሃም ልጁን ይስሐቅን ሊድረው ፈለገ። የሚድረው ግን በሃይማኖት ከሚመስሉት ወገኖች ስለነበር ኢያዕብር የተባለ ሎሌውን አገልጋዩን ጠራውና እንዲህ አለው፣ ለልጄ ለይስሐቅ የምትሆነውን ሚስት ወደ አባቶች ሀገር ሂድና ይዘህ እንድትመጣ ወደ ከነዓን፣ ከዚህ ከከነዓን እንዳላገባ ከአባቶች ሀገር ሄደህ ለሱ የምትሆነውን ሚስት አደራ ይዘህ እንድትመጣ ብሎ ኢያዕብር የተባለ ሎሌውን ላከው። ኢያዕብር ምን አለ? ጸለየ። ጌታዬ ሆይ አለ ወደ እግዚአብሔር፣ አሁን ሄጄ እንዴት ብዬ ነው እኔ ለሱ ሚስት የምትሆነውን የማውቀው? ስለዚህ እሄዳለሁኝ። የምሄድበት ከተማ ስደርስ ውሃ የሚቀዱበት ቦታ አካባቢ ሄጄ ልክ እኔ እዛ ስደርስ ውሃ ልትቀዳ የምትመጣዋ ሴት መጀመሪያ የምትመጣዋ ሴት ውሃ ጠጭኝ ስላት አንተንም አጠጣለሁ ግመሎችንም አጠጣልሃለሁ ካለችኝ እሷ ለጌታዬ ለአብርሃም ልጅ ለይስሐቅ ሚስት የምትሆነው እሷ ትሁን አለ። አሁን በቀጥታ ወደ ማን ያሳልፈው የሰጠው? ወደ እግዚአብሔር። ከዛ ቀጥታ ሄደ። እንዳለውም አንዲት ሴት መጣች፣ ርብቃ ትባላለች። ልክ ስትመጣ ውሃ ጠጭኝ አላት። አንተንም አጠጣለሁ ግመሎችህንም አጠጣልሃለሁ አለችው። ስለዚህ እሷ ናት አይደለች? ውሃ አጣጭ የሚለው ከዚህ ይሆን የተገኘው? ውሃ አጣጭ ይባላል አይደል? ብቻ ጠየቃት፣ እሺ አለች። የማን ልጅ ነሽ አላት። በአባትሽ ቤት የምናድርበት ስፍራ እስካለ እስኪ ንገሪኝ አላት። እርሷም እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ለማደር ሳርና ገለባ የሚበቃ ያህል አለ፣ ማደሪያም አለን አለችው። ሰውየውም ደስ አለው፣ ለእግዚአብሔርም ሰገደ፣ እንዲህ አለ፣ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። ለእኔም ወደ ጌታዬ ወደ አብርሃም ወንድም ቤት መንገድ ቀናልኝ አለ። ብላቴናይቱም ሮጠች፣ ለእናቷ ቤት ይህን ሁሉ ተናገረች። ለርብቃም ስሙ ላባ የተባለ ወንድም ነበራት። ላባም ወደ ውጭ ወደ ውሃው ጉድጓድ ወደ ሰውየው ሮጠ። ጉትቻውና አምባሮቹን ባጎቱ በእህቱ እጅ ባየ ጊዜ ስጦታ ሰጣት ይህ ኢያዕብር። ስለዚህ ያንን ባየ ጊዜ እሱም ሊቀበለው ሞከረ። ዝርዝር ታሪኩ ከገባን ስለማንወጣው ላዩን ልንገራችሁ። ወደ ቤት ገባ። ይታጠብ ዘንድ ውሃ አቀረቡለት፣ እንጀራ አቀረቡለት። እሱ ግን ነገሬን እስክናገር ድረስ አልበላም አለ። አሁን በባህላችን ሽማግሌዎች ይላካሉ አይደለ? ተልከው የመጀመሪያ የሄዱ ቀን ጥርግ አድርገው በልተው ጠጥተው ነው የሚወጡት። ይበላሉ? አይበሉም። በልማዱ እሺ ካልተባሉ አይበሉም። ከየት ነው የተገኘው? ከዚሁ ከመጽሐፍ ቅዱስ ነው። ነገሬን እስክናገር ድረስ አልበላም አለ። እነርሱም ተናገር አሉት። እርሱም እኔ አብርሃም ሎሌ ነኝ። እግዚአብሔርም ጌታዬን አብርሃም ባረከው፣ ላሞችን፣ ወርቅን፣ ብርን ሁሉን ሰጠው። የጌታዬ አብርሃም ሚስት ሳራም በእርጅናዋ ወንድ ልጅ ወለደች። እንዲህም አለኝ፣ ሚስት ይዘህና ብሎ ላከኝ። ወደዚህ መጣው። ለእግዚአብሔር ጸለይኩ። ውሃ የምታጠጣኝና ግመሎችን የምታጠጣልኝ ሴት የይስሐቅ ሚስት የምትሆነው እሷ ትሁን አልኩኝ። እንደተባለው መታ እንደዚህ ያለችኝ፣ አንተም ጠጣ ለግመሎችም ቀዳለሁ የምትለኝ ድንግል ትሁን ብዬ ነበር፣ ይኸው ሆነች እና ወደ እናንተ መጣው። ይህ ነገር ከአንደበቷ በሰማሁ ጊዜ እጅግ ደስ አለኝ። ለጆሮቿም ጉትቻ ለእጆቿም አምባሮች አስጌጥኳት። ደስ ባሰኘችን ጊዜ ለእግዚአብሔር ሰገድኩ። አሁንም በእውነት ለጌታ የተሰሩ እንደሆነ ንገሩ፣ ይህ ባይሆንም ንገሩኝ፣ ወደ ቀኝ ወደ ግራ መመለስ ዘንድ። ባቱኤልና ላባም መለሱ፣ ነገሩ ከእግዚአብሔር ዘንድ መጥቷል፣ ክፉ ወይም በጎ ልንመልስልህ አንችልም። ርብቃ እነኋት በፊት ናት፣ ይዛሃት ሂድ፣ እግዚአብሔር እንደተናገረ ለጌታ ሚስት ትሁን አሉ ቤተሰቦቿ። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ሰገደ። ከዛ ተቀመጥ ሲሉት አታዘግዩኝ ልሂድበት አለ። እነርሱም ትጠራና ትጠየቃሉ። ብላቴናይቱም እንጥራ ካፏን ጠይቃሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽ አሏት። እርሷም አዎን እሄዳለሁ አለች። የእሷ ፈቃድ አለበት የለበት? አለበት። ሙሉ ፍላጎት አላት። እሄዳለሁ አለች።
ሸኟቸው፣ አሰናበቷቸው። ከሄዱ በኋላ ይላል በግመል እየሄደች እያለ ከሩቅ ርብቃ አይኖቿን አቀናች፣ ይስሐቅንም አየችው፣ ከግመሏ ወረደች ይላል። ከምን ወረደች? እንግዲህ ያው ከግመል መውረድ ያስፈልጋል ማለት ነው እህቶቻችን። አቻችንን ለማግኘት እንግዲህ እኛ ግመል የለንም፣ ትትና ማለት ነው። ራስ ዝቅ ማድረግ ነው። ባየችው ጊዜ ደስ አላት፣ እሱ መሆኑን አወቀች። ከግመሏ ምን አለች? ወረደች። ከዛ ማን ነው ብላ ጠየቀች። እሱ ይስሐቅ ነው ተብሎ ተነገራት። ተሸፋፈነች ይላል። እሱ መሆኗን ስታውቅ ተከናነበች። ይስሐቅም ነገረው። ይስሐቅም ወሰዳት፣ ሚስትም ሆነችው፣ ወደዳትም። በእናቱ በሳራ ሞት ደርሶበት ከነበረው ሐዘን ተጽናና ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እዚህ ታሪክ ውስጥ እግዚአብሔር እጁ አለ የለም? እጁ ቢኖርም ግን ሁለቱም ሰዎች ነፃ ፈቃዳቸው አልተነካም። ይስሐቅም ወዷት ነው ወሰዳት፣ ወደ ድንኳን አገባት። ከዛ በኋላ ነው ወደዳት ራሱ የሚለው ድንግልናዋን እስኪያውቅ ድረስ። እንግዲህ በአይሁድ ዘንድ ድንግልና በጣም ማተር ያደርግ ነበር። እንማረዋለን በቦታው። ለምንድነው ማተር የሚያደርገው? አንድ አይሁዳዊ የእግዚአብሔር ሕዝብ የሚሆነው እኛ ዛሬ ክርስቲያን የሆነው ምን አድርገን ነው? እነሱ ደግሞ የእግዚአብሔር ሕዝብ የሚሆኑት በምንድን ነው? በመገረዝ ነው። ግዝረት ሲፈጽሙ ነው። የሚገረዙት ግን ወንዶቹ ብቻ ናቸው፣ ሴቶቹ አይገረዙም። ታዲያ ሴቶቹ እንዴት የእግዚአብሔር ሕዝብ ይሆናሉ ሲባል ከተገረዘ ሰው ጋር ሩካቤ ሲፈጽሙ የሚፈሳቸውን ደም እንደ ቃል ኪዳን አድርጎ እግዚአብሔር ቆጥሮ ሕዝቡ ያደርጋቸው ነበር። ያልተገረዘ ሰው ሲደፍራቸው ሴቶች ልብሳቸውን ይቀዱ ነበር፣ ያለቅሱ ነበር። ለምንድን ነው? ከእግዚአብሔር ሕዝብ ውጭ ሆንኩኝ ብለው ማለት ነው። ስለዚህ መጀመሪያ ያረጋገጠው ከሩቅ መምጣቷን እንዳየ ወደዳት፣ ግን ወደ ድንኳን አስገባት። ድንግል መሆኗን ካወቀ በኋላ ከእሷ ጋር ሩካቤ ከፈጸመ በኋላ ወደዳት ይላል። እሷም ደግሞ ባየችው ጊዜ ከግመሉ ምን አለች? ወረደች፣ ወደሱ ሄደች። ስለዚህ የእነሱ ነፃ ፈቃድ አልተነካም ማለት ነው።